ليس من يقطع طرقا بطلا إنما من يتقي. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء، واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. أما بعد، فإن أصدق الحديث كلام الله، وخير الهدي هدي محمد صلى الله عليه وآله وسلم، وشر الأمور محدثاتها، فإن كل محدثة بدعة وكل بدعة ضلالة. وأوصيكم ونفسي بتقوى الله يا عباد الله، فاتقوا الله تعالى حق التقوى، وراقبوا ربكم في السر والنجوى، وتزودوا للآخرة، واعلموا أن خير الزاد التقوى. يا الله باروچوي አላህን ተባረከ ወተዓላ የሚገባውን ፍራቻ ፍሩት፣ ያዛችሁንም ታዘዙ፣ የከለከላችሁንም ተከልከሉ። ለአኺራ የሚሆንም ስንቅ ያዙ። አላህ ዘንድ የሚያዋጣ ስንቅ ዱንያ ላይ ያዘዘውን በመታዘዝ የከለከለውን በመከልከል ሁሌም በሁሉም ቦታ ላይ በሁሉም ነገር ላይ አላህን ተባረከ ወተዓላ መፍራት ነው። የአላህ ባሮች ሆይ አላህ በተከበረው ቃሉ يا أيها الذين آمنوا اتقوا الله وابتغوا إليه الوسيلة وجاهدوا في سبيله لعلكم تفلحون بلا እናንተ አማኞች ሆይ ብሎ ተጣርቶ ባሮቹን መክሯል። ብዙ ጊዜ ቁርአን ላይ የሰው ልጆችን እናንተ አማኞች ሆይ ብሎ ይጣራል። ምክር የሚጠቅመው ቁርአን የሚገስጸው ውስጥ ላይ ትንሽም ቢሆን ኢማን ሲኖር ስለሆነ በአላህ በአኼራ ቀድሞ ያመነ ትንሽ ምክር ይበቃዋል። የገፈለ የዘነጋ ልቡን ሕያው ያደርግለታል። ውስጡ ላይ ግን የአኼራ ፍርሃት የሌለ ቀድሞ ያላመነ 30 ጁዝ ቁርአን ቢነበብለት፣ ሙሳ፣ ዒሳ፣ ዳውድ ላይ የወረዱ የምክር መጽሐፎች ሁሉ ቢሸመደዱለት ሊገሰጽ ሊስተካከል አይችልም። በሱረቱ አልማኢዳ ቁጥር 35 ላይ አላህ ተባረከ ወተዓላ ባሮቹን ከዚያ ውስጥ አማኞችን ነጥሎ ጠርቶ እናንተ አማኞች ሆይ አላህን ፍሩ፣ ወብተጉ ኢለይሂ አልወሲለተ ወደሱ መቃረቢያን ያዙ ተጠቀሙ፣ ወጃሂዱ ፊ ሰቢሊሂ በአላህ መንገድ ላይ የአላህ መንገድ ላይ ለመጽናት ታገሉ፣ ነፍሳችሁን፣ ሸይጣንን፣ የአላህ መልእክተኛውን ጠላቶችን ታገሉ ለዓለኩም ትፍሊሑን። ይሄን ያደረጋችሁ እንደሆነ መዳን ይከጀልላችኋል ብለዋል። አኼራ ላይ ከሳት ዱንያ ላይ ከጥመት መዳን ይቻል ዘንድ እነዚህ 3 ነገሮችን እንድናደርግ አላህ አዞናል። አላህን መፍራት፣ ወደ አላህ ተባረከ ወተዓላ የሚያቃርቡ ነገሮችን ማድረግ፣ ጂሃድና ትግል። እነዚህ 3 ነገሮችን ካደረጋችሁ ለዓለኩም ትፍሊሑን ብለዋል። እንደምትድኑ ተስፋ ይደረጋል። ትድናላችሁ ተብሎ ተስፋ ይደረጋል ብለዋል። ያለ ሥራ የመዳን ተስፋ የለም ማለት ነው። አንደኛው ነው የመጀመሪያው እንድን ዘንድ አላህ አድርጉት ብሎ ያዘዘን ነገር ተቅዋን። ያ አዩሀ ለዚነ አመኑ ኢተቁላህ እናንተ አማኞች ሆይ አላህን ፍሩ ብለዋል። ነቢዩ ሰለላሁ ዐለይሂ ወሰለም ዘውትር ኹጥባቸው ላይ አላህን ፍሩ ይሉናል። ከኹጥባ መሰረቶች አንዱ የትኛውም ኹጥባ መስፈርቱን ያሟላ ሆኖ ጁሙዓ የተሟላ ይሆን ዘንድ ውስጡ ላይ አላህን ፍሩ የሚል መልእክት መኖር አለበት።
በተለያዩ አጋጣሚዎችም ነቢያችን ንግግር ሲያደርጉ አላህን ፍሩ ይሉ ነበር። በደስታም በሐዘንም ጊዜ ለብቻም ስንሆን ከሰው ጋር ወንድም ሴትም አዋቂም አላዋቂም የአላህ ፍራቻ ያስፈልገዋል። አላህን ፍራ ብሎ ማስታወስም ያስፈልገዋል። አላህን ስንፈራ ነው ሁሉ ነገር የሚያምረው የሚስተካከለው። አላህን መፍራት ስንተው ወይም ሲጎድለን ነው ነገሮች የሚበላሹት። ነጋዴ የሚያጭበረብረው ከልቡ የአላህ ፍራቻ ሲጠፋ ነው። ባልና ሚስት እርስ በርሳቸው የሚበዳደሉት ከውስጣቸው የአላህ ፍራቻ ሲጠፋ ወይም ሲያንስ ነው። ጎረቤቱን የሚያስቸግረው አዳ የሚያደርገው የአላህ ፍራቻ ከልብ ሲጠፋ ወይም ሲያንስ ነው። ስለዚህ ዱንያም አኼራም የሚስተካከለው በተቅዋ ስለሆነ አላህ በተቅዋ ጀምሯል። ኢተቁላህ አላህን ፍራ። አላህን መፍራት ማለት ያዘዘውን መታዘዝ፣ የከለከለውን መከልከል፣ በአላህ ማሻረክን መራቅ መጠንቀቅ ማለት ነው። አላህን ፍሩ ማለት ያዛቸውን ታዘዙ እንዳቅማችሁ። የምትችሉትን ከማድረግ ወደ ኋላ ያላችሁ እንደሆነ አላህ ያውቃል። የፈጠራችሁ ጌታ አቅሙን ጉልበቱን የሰጣችሁ ጌታ እንደሰነፋችሁ እየቻላችሁ ወደ ኋላ እንዳላችሁ ያውቃል። ነገር ግን ከአቅም በላይ ያዛችሁ። ወከዛሊክ አላህን ፍሩ ማለት ወንጀልን ተው ማለት ነው። ወንጀል ስትተዉ እንዳቅማችሁ አይባልም። ለመተው አቅም አያስፈልገው፣ ለማድረግ ነው አቅም ያስፈልገው። ውሸትን ለመተው አቅም ያልቻለም አይባልም። ሐሜትን ለመተው አቅም አይችልም አይባልም። ሰውን መበደል ለማቆም ለመታቀብ አቅም አይችልም አይባልም። ዘርፎ መብላትን ማጭበርበርን ለመተው አቅም የለኝም አልችልም አይባልም። ስለዚህ አላህ የከለከለን ነገሮች በሙሉ ያለምንም ቅድመ ሁኔታ ያለምንም መስፈርት መራቅ መጠንቀቅ፣ አላህ ያዘዘንን ደግሞ እንደ አቅማችን መፈጸም ተቅዋ ይባላል። ማንም የቂያም ቀን ከአላህ ተባረከ ወተዓላ ቅጣት ሊድን የሚችለው እዚህ ዱንያ ላይ አላህን ከፈራ ነው። ላ ዩተቃ አዕዛቡላሂ ኢላ ቢተቅዋላህ። የአላህ ቅጣት ሊያመልጡት ሊድኑት አይቻልም አላህን በመፍራት እንጂ ተብሏል። ብቸኛው የአኼራ ቅጣት መከላከያ ጋሻው ተቅዋ ነው፣ አላህን መፍራት ነው። እዚህ ዱንያ ላይ አላህን የፈራ አኼራ ምንም አይፈራ። አላህ ሰላም ይሰጠዋል። ወሊመን ኻፈ መቃመ ረቢሂ ጀነታን። እዚህ ዱንያ ላይ አላህ ፊት መቆምን ፈርቶ ጠንቀቅ ብሎ የኖረ አኼራ ላይ ሁለት አይነት ጀነት ይዘጋጅለታል። አንዱ ከላይ እስከታች ከወርቅ የተሰራ፣ ሌላኛው ደግሞ ከአኼራ ብር የተሰራ ጀነት ይጠብቀዋል ብላ። እዚህ ዱንያ ላይ ግን አላህን ያልፈራ አኼራ ላይ ሁሉንም ነገር ይፈራል። ከሰዎች ሁሉ ተለይቶ እሱ ብቻ እየተሰቃየ እስኪመስለው ድረስ ይሸበራል፣ ይጨነቃል። ኢተቁላህ ወብተጉ ኢለይሂል ወሲላ። አላህን ፍሩ፣ ወደ አላህ መቃረቢያን ያዙ፣ ኸይር ስራን ስሩ፣ ሶላትን በአግባቡ ስገዱ፣ ጾምን በአግባቡ ጾሙ። ወደ አላህ የሚያቃርበው ወደ አላህ የሚያዳርሰው ይህ ነው። አላህ የሚወደውን ነገር ማድረግ ነው። ወጃሂዱ ፊ ሰቢሊሂ፣ በአላህ መንገድ ላይ ታገሉ። እስላም ላይ ኢማን ላይ እስካላችሁ ድረስ ትግል አይለያችሁ። ከነፍስያችሁ ጋር፣ ከስሜታችሁ ጋር፣ ከሸይጣን ጋር፣ ከአላህና ከመልእክተኛው ጠላቶች ጋር ሁሌ እንደታገላችሁ ተጓዙ ብሏል። ትግል የሚያበቃው ጀነት ላይ አንድ ብሎ እግርን ሲያሳርፉ። የሰው ልጅ ጀነት ገብቶ መኖር እስካልጀመረ ድረስ ጂሃድ አያበቃም፣ ትግል አያበቃም። ጂሃድ ጦር ሜዳ ላይ ሰይፍ መዞ ከጠላት ጋር መፋለም ብቻ አይደለም። ወደ 5 አይነት ጂሃዶች አሉ። ከሁሉም የሚቀድመው ነፍስን መታገል፣ ስሜትን ማሸነፍ፣ አላህ ያዘዘውን እንዲታዘዝ የከለከለውን እንዲከለከል፣ ትዕዛዝና ክልከላዎች ላይ ቀጥ እንዲል ራሱን የሚታገል ሰው እሱ ሁሌም ጀግና ነው፣ ታጋይ ነው። ሸይጣን አላህ የከለከለንን እንድንሰራ ሲያዘን፣ አላህ ያዘዘንን ከመፈጸም ወደ ኋላ ሲጎትተን አይ ብለን የአላህ መንገድ ላይ የመልእክተኛው ጎዳና ላይ ጸንተን መጓዛችን ትልቅ ጂሃድ ነው። እንቅልፍ እየፈለገን ሐይ ዐለ ሶላህ አሶላቱ ኸይሩን ሚነ ነውም ስለሰማን ከሞቀ ፍራሽና ብርድ ልብሳችን ወጥተን ወደ መስጂድ መሄድ ጂሃድ ነው። ሸይጣንን ስሜትን ማሸነፍ። አዛን እየሰሙ የሶላት ወቅት እየረፈደ ዝም ብሎ መተኛት ደግሞ የትግል ሜዳ ላይ መሸነፍ ነው። ዘካም በአግባቡ ማውጣት ስሜትን ማሸነፍ ነው፣ ሸይጣንን ማሸነፍ ነው። በድህነት የሚያስፈራራውን ጠላትን እብሊስን መርታት ነው። ያለ አግባብ ሀብት ማከማቸት፣ ዘካን መከልከል የትግሉ ሜዳ ላይ መሸነፍ ነው፣ በሸይጣን መማረክ ነው።
ወጃሂዱ ፊ ሰቢሊሂ ነፍስያችሁን ታገሉ ማለት ሸይጣናችሁን ታገሉ ማለት ዲናችሁን በአግባቡ እንዳትተገብሩ የሚከለክሏችሁ የአላህ የመልእክተኛውን የዲን ጠላቶችንም መስፈርቱን ባሟላ መልኩ ታገሉ ማለት። ነገር ግን ይሄ ፈርደል ኪፋያ የአላህ የዲን የመልእክተኛውን ጠላቶችን መታገል ቅድመ ሁኔታዎችም አሉት፣ መስፈርቶች አሉት። በግለሰብ ደረጃም ግዴታ አይሆንም። የተወሰኑት ከሸፈኑት ሌሎች ላይ ግዴታ አይሆንም። ነገር ግን ራስን መታገል ሸይጣንን መታገል የእያንዳንዱ አማኝ ዋጅብና ግዴታ። እዚህ ዱንያ ላይ ነፍሱን ያልታገለ አኺራ ላይ የጀሃነም ካቴናና ሰንሰለቶች ላይ መታገሉ አይቀርም። እዚህ ግን ነፍሱን የታገለና ትዕዛዝና ክልከላ ላይ ቀጥ እንዲል ማድረግ የቻለ ሰው አኺራ በሰላም በረፍት መኖር ይችላል። ወብተጉ ኢለይሂል ወሲላ ወደ አላህ ተባረከ ወተዓላ መቃረብን ያዙ። በሁለቱ መሃል ነው ጣልቃ ያስገባው አላህን ፍሩ፣ ነፍስያችሁን ታገሉ፣ ወደ አላህ መቃረቢያን ፈልጉ ነው ያለ። መልካም ስራዎች በሙሉ ወደ አላህ መቃረቢያዎች ናቸው። መልካም ስራዎችን እየሰራን ወደ አላህ መቃረብ የምንችለው ያሰብነው የሚሳካው ሁለት ነገሮች ሲኖሩ ነው። አንደኛው አላህን ስንፈራ፣ አላህን ማንፈራ ከሆነ መልካም ስራዎችን ብንሰራም ወደ አላህ አያቃርቡንም። መልካም ስራው ቀጣይነት አይኖረውም፣ ጣዕም አይኖረውም፣ ፍሬ አይኖረውም። በአንድ በኩል ኸይር እየሰራን በሌላ በኩል አላህን ሳንፈራ ቀርተን ወንጀል በመስራታችን የኸይሩን ዋጋ እናጣዋለን። እንደዚሁ ደግሞ ኸይር ስራ ለመስራት ሁሌ ትግል ያስፈልጋል። ያዘለቀቅላ ለማድረግ ረመዳን ሲመጣ አሽረል አዋኺር ሲመጣ ሰዎች መስጂድ ይጠባቸዋል። ለአንድ ወር ትግል ይገባል። ለአንድ ወር ለመታገል ይወስናሉ፣ ይዘጋጃሉ። ረመዳን ሲወጣ ግን ትግሉን ያቆማል። ይሄን አይደለም አላህ የሚፈልገው። በህይወት እስካለን ድረስ እስከ ለተሞታችን ድረስ እግራችን በሰላም የጀነትን ምድር እስኪረግጥ ድረስ ትግል መቆም የለበት። ይህ የሚሳካው ኸይር ስራ ወደ አላህ የሚያቃርበው ሁሌም መታገል አለብኝ፣ ነፍሴ ከአካሌ ተለይታ ወደ ጌታዋ ስትሄድ ድረስ ማለት ያስፈልገናል። ስለዚህ በሁለቱ መሃል ወሲላን አስገብተህ ወደ አላህ መቃረብን ፈልጉ። አስቀድማችሁ አላህን ከመፍራት ጋር በቋሚነት ራሳችሁን ከመታገል ጋር ብሏል። ወደ አላህ መቃረብን ያዙ ማለት ምን ማለት ነው የሚለውን በተመለከተ የተፍሲር አዋቂዎች ሁሉ ኢማም ከተለያዩ ታቢዕዮች ከሱሐባ ደረሶች እንደፈሰሩት ጠለቡል ቁርበቲ ኢለይህ ቢልዓመሊ ሷሊሕ ቢልዓመሊ ቢማ ዩርዲህ በላህ ወደ አላህ ወሲላን ያዙ ተወሱል አድርጉ ማለት አላህ የሚወደውን መልካም ሥራ በመስራት ወደ አላህ ተቃረቡ ማለት ነው። ይሄን ከቀታዳም ከሌሎችም ታቢዕዮች ዘግበዋል። ወደ አላህ መቃረብ የምንችለው እምነትን በማስተካከል ነው። ወደ አላህ መቃረብ የምንችለው በመልካም ስሞቹ እሱን በመለመን ነው። አንተ መሐሪ ሆይ ማረኝ፣ አንተ ይቅር ባይ ሆይ ይቅር በለኝ፣ አንተ ረዛቅ ሆይ ርዝቅ ስጠኝ እያለን አላህን ተባረከ ወተዓላ በማናገር ወደ አላህ ተባረከ ወተዓላ መቃረብ የምንችለው አላህና መልእክተኛውን ከማንም በላይ አስበልጠን በመውደድ ነው። የአላህና የመልእክተኛውን ውዴታ ከራስም ከቤተሰብም ከሀብት ንብረትም በማስበለጥና በማስቀደም የከለከሉትን በመከልከል አላህን ተባረከ ወተዓላ በልብም በምላስም በተግባርም ዘውትር በማስታወስ ወደ አላህ ተባረከ ወተዓላ መቃረብ የምንችለው። አላህን ተባረከ ወተዓላ ምድር ላይ ሆነን ስናስታውሰው ሰማይ ላይ ሆኖ ከመላኢኮች ጋር ያስታውሰናል። ከሰዎች ጋር ሆኖ አላህን ያስታወሰ ቁርአን የቀራ ሐላል ሐራም የተማማረ አላህ ተባረከ ወተዓላ ምድር ላይ ካሉ አብሯቸው አላህን ካስታወሰ ሰዎች የተሻሉ ከሆኑ ስብስቦች ጋር ከመላኢኮች ጋር ያስታውሰዋል ብላ አላህን የሚያስታውሱበት መጅለስ ላይ መድረክ ላይ ቁጭ ብሎ ሲነሳ ወንጀሉ ይራገፋል ተብሏል። ስለዚህ ወደ አላህ ተባረከ ወተዓላ ወሲላ ምንይዘው ወደ አላህ ተወሱል የምናደርገው አላህን በማስታወስ በሱ በመመካት ነገረ ስራችንን በሙሉ ያሳሰበን ያስጨነቀንን ነገር በሙሉ ለአላህ በመስጠት አንተ ለኔ ከኔ በላይ ታውቃለህ፣ አንተ ለኔ ከራሴ በላይ ታዝናለህ፣ ለዲን ለዱንያ የሚበጀኝን ታውቃለህ፣ ኡፈውዱ አምሪ ኢለይክ ጉዳዩን በሙሉ ላንተ ሰጥቻለሁ፣ ለባሪያ ይበጃል ያልከውን ሁሉ አድርግ፣ የወሰንከውን ያደረግከውን ሁሉ በደስታ እቀበላለሁ በማለት ተወኩል በማድረግ ወደ አላህ ተባረከ ወተዓላ
መቃረብ ማለት ነው። ወከዛሊክ ለአላህ ባሮች ኸይርን በማሰብ ሙእሚኖችን ሙስሊሞችን በሙሉ በመውደድ ይበጃቸዋል የሚባለውን ሁሉ በማድረግ በመምከር እነሱን ከመጉዳት እነሱን ከመመቃኘት በመራቅ በመጠንቀቅ ታላቅን በማክበር አላህ ባዘዘው መሰረት ነቢ ባዘዙት መሰረት ለታናሽ በማዘን የተራበን በማብላት የታመመን በመጠየቅ የሞተን በመቅበር ወደ አላህ ተባረከ ወተዓላ መቃረብ ይቻላል። በሀከዛ ከማንም በላይ ከፍጥረታት ውስጥ እኛ ላይ የላቀ ሐቅ ያላቸው ወላጆቻችን ናቸው። ወቀዷ ረቡከ አላ ተዕቡዱ ኢላ ኢያሁ ወቢልዋሊደይኒ ኢሕሳና በ አላህ ወስኗል፣ ፈርዷል፣ ፈርድ ግዴታ አድርጓል፣ አዟል፣ አደራ ብሏል። እሱን እንጂ ሌላ ማንንም እንዳታመልኩ ለወላጆቻችሁም በጎ እንድትሆኑ መልካምና ጥሩ እንድትሆኑላቸው አላህ አዟል ብሏል። ልጆች ወላጆቻቸውን ሲያከብሩ ሲራሩላቸው ሲተናነሱላቸው ሳይጠሯቸው አቤት ሲሏቸው ተቸግረው ከመጠየቃቸው በፊት ሊያስፈልጋቸው ይችላል የሚባለውን ሁሉ ሲያቀርቡላቸው እነሱን ከመበደል ከመናቅ ቀልባቸውን ከመስበር ሲጠነቀቁ ወደ አላህ ተባረከ ወተዓላ መቅረብ ይችላል። ወላጆቹን የበደለ እጅ ያላቸው ተርበው ያላበላቸው ታመው ያላሳከማቸው የጨከነባቸው የተኩራራባቸው ወደ አላህ መቃረብ አይችልም። አልዋሊዱ አውሰጡ አብዋቢል ጀነቲ ተብሏል። ወላጅ የጀነት ምርጡ በር ነው ተብሏል። ወላጅ እናትም ትሁን አባት የጀነት ምርጡ በር ነው ተብሏል። ወላጆቹን ያስደሰተ ሐቃቸውን የጠበቀ ወደ ጀነት የሚያስገባ ክፍት በር አለለት ማለት ነው። ወላጆቹን የበደለ ያስከፋ ይሄን ምርጥና አስተማማኝ በር ሊያገኘው አይችልም ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ያዘዙትን አላህ ያዘዘውን በሙሉ በማድረግ የከለከሉትን ሙሉ በሙሉ በመከልከል ወሲላን ወደ አላህ መቃረቢያን መያዝ ወደ አላህ መቅረብ በሰላም ከጌታችን ጋር መገናኘት ይቻላል። بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشانه وأشهد أن محمدًا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد اللهنا ملكتنياو يعززونا مفزم تكبر لنيا لديناتنا لدنياتنا خيرنا ملكام اللهنا ملكتنياو يعززونا بتعززنا ومسألة على مفزماتنا دغمو وداتو دنيام لا يهون آخرة لنياو الله تبارك وتعالى ወደ እኔ መቃረቢያን ያዙ ትድኑ ዘንድ ብላ እዚህ ዱንያ ላይ ወደ አላህ የሚያቃርቡ ነገሮችን አላህ ባዘዘን መልኩ ነቢይ በሰሩና ባዘዙት መልኩ ያላደረገን እንደሆነ የቂያም ቀን በሰላም ከአላህ ጋር ተባረከ ወተዓላ መገናኘት አንችልም። ከአላህ ከመልእክተኞች ቅርብና ጎረቤት መሆን አንችልም። ቡዕደን ሱሕቀን ይባላል። ዱንያ ላይ የታዘዘውን ያልፈጸመ ካለመፈጸምም አልፎ የጨመረ የቀነሰ ያዛባ እንደፈለገ የሆነ አርቁት ይባላል። ከአላህ ረሕመት የራቀ የሚቀበለው የአላህ ቅጣትና የጀሃነም እሳት ነው። ነቢያት ከማንም በላይ ስለ አላህ የሚያውቁ የሰው ልጆች ናቸው። ከነቢያት ቀጥሎ ስለ አላህ የሚያውቁት የነቢያት ባልደረቦች ናቸው። የነቢያት ተማሪዎች ሰሓቦች ናቸው። ነቢያችን ዓለይሂ ሰላቱ ወሰላም በምን መልኩ ወደ አላህ መቃረብ እንዳለብን እራሳቸው አስተምረውናል። ቁጭ ባሉበት የሆነ ሰው ቀጥታ አላህን ሓጃውን ሲጠይቅ ባዩ ጊዜ ይህ ግለሰብ ቸኮለ፣ አንዳችሁ ዱዓ ማድረግ ሲፈልግ ቀድሞ አላህን ያልቅ ያወድ ሰው ከዛ በኋላ እኔ ላይ ሰለዋት ያውርድ ከዛ በኋላ የፈለገውን ነገር ይጠይቅ ብለዋል። ይሄ ነው ተወሱል ማለት። ወደ አላህ መቃረብ ማለት ሓጃን ለአላህ ተባረከ ወተዓላ መንገር ማለት ነቢዩ ሰለላሁ ዐለይሂ ወሰለም ባስተማሩት መልኩ ከአላህ ጋር መነጋገር ጉዳይን ለአላህ ማቅረብ ማለት ነው። ሌሎችንም ነቢያት በምናይበት ጊዜ ሓሉ ይሄው ነው። ሙሳ ዓለይሂ ሰላም የፍርዓውንን ቅጣት በፈሩ ጊዜ ግብፅን ለቀው ወጥተው ወደ መድየን ሲሄዱ ተርበው ደክመው
ከዛፍ ስር ቁጭ ብለው ረቢ ኢኒ ሊማ አንዘልተ ኢለየ ሚን ኸይሪን ፈቂር ብለዋል። ድህነትን፣ ችግርን፣ ያለ አላህ ተባረከ ወተዓላ እገዛ መኖር አለመቻልን፣ አላህ ደግሞ ሁሉን ነገር ማድረግ የሚችል መሆኑን ማመንና መግለጽን በመጥቀስ ወደ አላህ ተባረከ ወተዓላ መቃረብ፣ እርዳታውን መጠየቅ እንዳለብን የሚያሳይ ዱዓን ያደረጉት። አላህ ሆይ ወደ እኔ ያወረድከውን ወደ እኔ ያላከውን ማንኛውንም መልካም ነገር ከጃይ ነኝ፣ እኔ ያላንተ መኖር አልችልም፣ አንተ ደግሞ የኸይር ባለቤት ነህ፣ ኸይር ሁሉ የሚመጣው ከአንተ ዘንድ ነው ብለው የእሳቸውን ደካማነት የአላህን ሙሉነት በመጥቀስ ተወሱል አድርገዋል። ወሀከዛ አዩብም ዓለይሂ ሰላም ለረጅም ዓመታት ታመው ተሰቃይተው መከራ በበዛባቸው ጊዜ ረቢ ኢኒ መሰኒየ ዱሩ ወአንተ አርሐሙ ራሒሚን በላ አላህ ሆይ እኔ ችግር ደርሶብኛል፣ ችግር ነክቶኛል፣ ተጎድቻለሁ፣ ተቸግሬያለሁ፣ አንተ ደግሞ ከአዛኞች ሁሉ ይበልጥ አዛኝ ነህ ብላ። ይሄ ነው የነቢያት ተወሱል። የራስን መጎዳት ለሱ መግለጽ፣ እሱ ዘንድ ያለውን ደግሞ መልካም ባህሪ ረሕመትን ማስታወስ፣ ረሕመቱ እንዲወርድልን ያደርጋል። ማናቸውም ነቢያት ወደ አላህ ተባረከ ወተዓላ የተቃረቡት እዝነቱን ረሕመቱን የጠየቁት የእሱን ስምና ባህሪያትን በማውሳት ነው። በሱ በራሱን ወደ አላህ መቃረብ ይገባል እንጂ በገሌ ይሆንብህ፣ በገሌ ክብር ይሆንብህ፣ በነቢዮች ይሆንብህ፣ በሷሊሖች ይሆንብህ፣ በመላኢኮች ይሆንብህ ብለው ማናቸውም ነቢዮች አላህን አልተማጸኑም፣ አልጠየቁም። ወብተጉ ኢለይሂል ወሲላ ወደ አላህ መቃረቢያን ፈልጉ ማለት እሱን የሚያስደስተውን በማድረግ የእሱን ረሕመት ከጅሉ፣ ጀነቱን ጠይቁት፣ እዚሁ ዱንያ ላይ የሚያስፈልጋችሁን ነገር ለምኑት ማለት ነው። ወሀከዛ የረሱሉ ዓለይሂ ሰላቱ ወሰላም ባልደረቦችም ነቢይ በሕይወት እያሉ ችግር ሲገጥማቸው ዱዓ አድርጉልኝ ይላቸው ነው። የአኼራ ጉዳይም ሲያሳስባቸው የሚፈልጉትን ነገር ይነግሯቸው ነው። ነቢዩ ሰላቱ ወሰላም እንግዲያውስ እኔ የምችለውን አደርጋለሁ፣ አንተ ግን ሶላት በመስገድ አግዘኝ ይሉናል። ከሞቱ በኋላ ማናቸውም ሰሓቦች ነቢይን ዓለይሂ ሰላቱ ወሰላም ለምነዋል፣ ጠይቀዋል፣ ወይም ደግሞ አላህም በነቢይ ሆነብህ ብለዋል የሚል ማስረጃ ፈጽሞ የለም። ዝናብ ሲጠፋ ሰሓቦች ወደ ነቢዩ በመምጣት ዝናብ ጠፋ፣ ሰው እንስሳት ተቸገሩ፣ መኖር አልተቻለም ይሏቸው ነው። ሚንበር ላይ ሆነው ኹጥባ እያረጉ አንድ የገጠር ሰው መጥቶ ያ ረሱላላህ መኖር አልቻልንም ብሎ የደረሰባቸውን ችግር በነገራቸው ጊዜ አላሁመ አጊትና አላሁመ አጊትና አላሁመ አጊትና ብለው ሶስት የደጋግመው አላህ ሆይ ዝናብ ስጠን፣ አላህ ሆይ ዝናብ ስጠን፣ አላህ ሆይ ዝናብ ስጠን ብለው። ሐዲሱን ያስተላለፉት ሶሓቢ አነስ እንደተናገሩት የመዲና ሰማይ ላይ አንዳች ዳመና እንኳን ነበረችም። ትንሽዬ ቁራጭ ዳመና መታ ወዲያውኑ ዝናብ መጣል ጀመረ። ሳምንቱን ሙሉ ዘነበለን ብለሃል። የሚቀጥለው ሳምንት ላይ እንደዚሁ ጁሙዓ ቀን ላይ ያው ግለሰብ ራሱ ወይም ሌላ ሰው መጥቶ ያ ረሱላላህ ከዝናብ ብዛት የመጣ መንቀሳቀስ አልተቻለም፣ አላህ ዝናቡን ገለል እንዲያደርግልን ለምን ብሏቸው አላሁመ ሐዋለይና ወላ ዐለይና ብላ አላህ ሆይ ዝናቡን በዙሪያችን አድርገው እኛ ላይ አታድርገው፣ ዛፎች ሳሮች ወዳሉበት ወደ ጫካና ሸለቆ ውሰደው ብላ እንደዚሁ እያየን ከመዲና ዝናቡ ዞር ብሏል ብላ ረሱሉ ዓለይሂ ሰላቱ ወሰላም በሕይወት እያሉ እሳቸውም ዱዓ ያደርጉ ነበር። ከሞቱ በኋላም ዝናብ ጠፍቷል። በዑመር ዘመን ዑመር ነቢይ ጋር ሄደው መቃብራቸው ጋር ሄደው አላህን አለመኑ፣ ነቢይን ራሳቸውንም አለመኑ። ይልቅ የሚቻለውን ተወሱል ነው ያደረጉት። አላህ ሆይ ነቢይህ በሕይወት እያሉ እሳቸው ዱዓ አድርገውልን ዝናብ ታጠጣን ትሰጠን ነበረ። አሁን ግን በነቢይህ አጎት በዓባስ ወደ አንተ ተወሱል እናደርጋለን አሉና ዓባስ ሆይ ዱዓ አድርግ ብለዋቸዋል። ዓባስ የነቢይ ቤተሰብ ናቸው። የነቢይ አማኝ የሆኑ ቤተሰቦች ከሌሎች ሰሓቦች ይልቅ የተሻለ ክብር አላቸው አላህ ዘንድ። በነቢይ አጎት ዱዓ ወደ አላህ ተቃርበዋል። ዓባስ ዱዓ አድርገዋል። ዑመር ረዲየላሁ ዐንሁ አርዳ መዲና እያሉ የነቢይ መቃብር ጋር ሄደው በነቢይ በቀብራቸው ወይም በጃሃቸው ወይም ሩቅ ሆነው ማናቸውም የተኛውም ሀገር ላይ ሆነው አላህ ሆይ በነቢይ ሆነብህ አላሉ፣ አልጠየቁም። ነቢዮች ሷሊሖች በእነሱ ተወሱል የሚደረገው በሕይወት እያሉ በዱዓቸው ነው። ከሞቱ በኋላ በነቢዮች በሷሊሖች በወልዮች
እስቲጋታም ይሁን ተወሱልም ይሁን ተበሩክም ይሁን አይደረግም። በረካ የሚገኘው ከአላህ ዘንድ ብቻ። ነብዮች ሷሊሖች በዱዓቸው በረካ ሊገኝ ይችላል። ዑለሞች በዕልማቸው በረካ ሊገኝ ይችላል። ወከዛሊክ ደጋግ የአላህ ባሮች ነብዮች ሷሊሖች በዱዓቸው በረካ ሊገኝ ጥቅም ሊገኝ ይችላል። አላህን ጠይቀው ማለት ነው። የዩሱፍ ወንድሞች ዩሱፍን ከአባታቸው በማራቃቸው ጉድጓድ ውስጥ በመጣላቸው መንገደኛ ከጉድጓድ አውጥቷቸው መጨረሻ ላይ የጠፋብን ባሪያችን ነው ብለው በመሸጣቸው ትልቅ ወንጀል ሰርተዋል። ነፍስ የማጥፋት ሙከራ አድርገዋል። ይሄ ከባድ ወንጀል። ለ30 ዓመት ገደማም ሳይተውብቱ ቆይተዋል። ይሄ ሌላ ወንጀል። መጨረሻ ላይ ሐቁ ግልጽ ሲሆን ዩሱፍ ሲገኙ ጥፋታቸው ሲታወቅ ተጸጽተዋል። ወደ አላህ መመለስ ፈልገው የሚያግዛቸውን ነገር ሲያደርጉ በአባታቸው በደጉ የአላህ ባሪያ በያዕቁብ ዱዓ ነው ወደ አላህ ተወሱል ያደረጉት። ያ አባና ኢስተግፊር ለና ذنوبና ኢነ ኩና ኻጢኢን ያሉት። አላህ ሆይ በውዱ ባሪያ በሷሊሑ ነቢይ በያዕቁብ ይሁንብህ ወንጀላችንን ማረን አላሉም። ይልቅ ያሉት አባታችን ሆይ ያዕቁብን አላህ ወንጀላችንን እንዲምረን ኢስቲግፋር አድርግልን እኛ ጥፋተኛ ነን ብለዋል። እዚህ በሷሊሖች በነቢዮች በደጋግ በአላህ ባሮች ተወሱል የሚቻለው በህይወት እስካሉ ድረስ በዱዓቸው ብቻ ነው። ወልዮች ሷሊሖች በዳታቸው ተወሱል አይደረግም፣ ተበሩክ አይደረግም። ከነቢ ውጪ በዳቱ ተበሩክ የሚቻል ማንም የለም። በመሆኑም አላህ ቁርአን ላይ ኢተቁላህ ወብተጉ ኢለይሂ ወሲላ ብሎ ባዘዘን መሰረት ሶላት በመስገድ ጾም በመጾም ዘካ በማውጣት ዚክር በማለት ዝምድናን በመቀጠል ለሰው ልጆች በሙሉ በጎ በመሆን ሰደቃ በማብላት ወደ አላህ ልንቃረብ ይገባናል እንጂ ነቢይም ይሁን ሱሐቦች ሌሎችም ነቢያት ያላደረጉትን አይነት ተወሱል በማድረግ ከመንገድ ልንወጣ አይገባንም። በየጊዜው ነቢያችን ኹጥባ ባረጉ ቁጥር ከመንገዶች ሁሉ ያማረ መንገድ የነቢዩ መሐመድ መንገድ ነው። ከንግግሮች ሁሉ ያማረ የተሻለ ንግግር የአላህ ንግግር ነው፣ ቁርአን ነው። ከመንገዶች ሁሉ የከፋ በአደጋ የተሞላ መንገድ የቢድዓ መንገድ ነው። አዲስ የተፈጠሩ ነገሮች ናቸው። አዲስ የተፈጠረ ነገር በሙሉ ለጥመት ይዳርጋል። አንዳንድ ዘገባዎች ጥመት በሙሉ ለሳት ይዳርጋል ይሉ ነበርና ወደ አላህ ስንቃረብ አላህ ተባረከ ወተዓላ በወደደው በፈቀደው ነብዩ ሰለላሁ ዐለይሂ ወሰለም በሰሩት ሲሰራ አይተው ባጸደቁት መልኩ ብቻ ሊሆን يقبانا ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وأتباعه وذرياته وسلم تسليما كثيرا اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين اللهم آمنا في أوطاننا ودورنا اللهم آمنا في أوطاننا ودورنا اللهم آمنا في أوطاننا ودورنا اللهم من أراد بالعباد والبلاد شرا فاشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين اللهم من أراد بالعباد والبلاد شرا فاشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين اللهم من أراد بالعباد والبلاد شرا فاشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين اللهم ارفع عنا الوباء والبلاء اللهم ارفع عنا الوباء والبلاء اللهم ارفع عنا الوباء والبلاء ربنا هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما اللهم آت نفوسنا تقواها وزكها أنت خير من زكاها أنت وليها ومولاها اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات إنك سميع قريب مجيب الدعوات اللهم اشف مرضنا ومرضانا ومرضى المسلمين اللهم اشف مرضنا ومرضانا ومرضى المسلمين اللهم اشف مرضنا ومرضانا ومرضى المسلمين اللهم ارحم موتانا وموتى المسلمين واقض حاجات المحتاجين واقض حاجات المحتاجين واقض الدين عن المدينين برحمتك يا أرحم الراحمين آمين والحمد لله رب العالمين.